ሰላም ፍቅር ጤና ይስጥልን ውድ የሀበጋር የክርክር መድረክ ታዳሚያን እንዲሁም ተመልካቾቻችን በሙሉ እንግዲህ ለአሁንም አዲስ ርዕሰ ጉዳይ ይዘን ቀርበናል። ለዚህ ርዕሰ ጉዳይም ሁለት ተከራካሪዎች ከኔ በስተግራና ቀኝ አብረውን አሉ። እንግዲህ በዋናነት ከኔ ለሚነሱ ጥያቄዎች ምላሽ የሚሰጡ ይሆናል። ርዕሱን ለእናንተ ላስተዋውቅ እንዲሁም ደግሞ ተከራካሪዎቹንም ጭምር። የጥላቻ ንግግርና የሐሰተኛ መረጃ ስርጭት ኢትዮጵያ አሁን ላለችበት የእርስ በርስ ግጭት ዋነኛ ምክንያት ነው ሲሉ አቶ ጥላሁን ሊበን የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ናቸው። ክርክራቸውን ያደርጋሉ። ከኔ በስተቀኝ በኩል ያሉት የጥላቻ ንግግርና የሐሰተኛ መረጃ ስርጭት የጦርነት ውጤት ነው እንጂ መንስኤ አይደለም ሲሉ ደግሞ አቶ ወንድምነው አድማሱ የጋዜጠኝነትና ስነ ተግባቦት ባለሙያ ናቸው። ከኔ በስተግራ በኩል አሉ። ክርክራቸውን ያደርጋሉ። አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። በደበበ ኃይለ ገብርኤል የሕግ ቢሮ ተዘጋጅቶ ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ በአርትስ ቴሌቪዥን ብቻ የሚቀርብላችሁ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ላይ ነው የምንገኘው። ኢትዮጵያ አሁን ላለችበት የእርስ በርስ ጦርነት መንስኤ የጥላቻ ንግግርና ሐሰተኛ መረጃ ስርጭት ከፍተኛውን ድርሻ ይይዛል ይላሉ ባቀረቡት ጽሑፍ። በምሳሌነትም የትግራይና የፌዴራል መንግስቱን ግጭት፣ በኦሮሚያ ክልል ያለውን ግጭት፣ አማራ ክልል ያለውን ግጭት ወዘተርፈ እንደ ሀገር ያሉብንን ግጭቶች ያነሳሉ። ለዚህ የመከራከሪያ ሐሳብ ግልጽ የሆነ ማሳያ ቢያነሱልን ብዬ አሰብኩኝ። የቱ ሐሰተኛ መረጃ እና የጥላቻ ንግግር ለነዚህ አይነት ውጥንቅጦች ወይንም ግጭቶች እንደዳረገ እንደው ማሳያ መሆን የሚችል ተምሳሌት ቢያነሱልን። ሁላችንም የምናውቀው ነው። እንግዲህ ጥላቻ ንግግር ስንል በዋነኝነት የፖለቲካ ሀገራችን ያለ የፖለቲካ አስተላለፍ የሴራ ፖለቲካ ነው። ይህ ፖለቲካ ሀገራችን ያለ የእርስ በርስ ግጭት መነሻው የኢትዮጵያ ፖለቲካ አስተላለፍ ነው ብዬ አምናለሁ። ከዚህ አንፃር ፖለቲካችን ደግሞ በዋናነት የጥላቻ ንግግር ያለበት የብሽሽቅ ፖለቲካ አንዱን ምንድነው ጥላት አድርጎ የሚቆጥርበት ነው። መነሻው ምንጩ የፖለቲካ አስተላለፍ ነው ብዬ አምናለሁ። እንግዲህ ፖለቲካ ስንል በዋናነት ሀገራችን ያለው ችግር ፖለቲካ የራሱ ክንፍ አለው፣ ማህበራዊ ሚዲያ ክንፍ አለው። ማህበራዊ ሚዲያ ክንፍ አለው። ሌላው ደግሞ ቡድን አለ፣ መንጋዎች አሉ። እነዛ መንጋዎች የመንግስት ደጋፊ ሊሆኑ ይችላሉ ወይም የመንግስት ተቋሚ ሊሆኑ ይችላሉ። ሁለቱ በሚያረጉት ግጭት ኢትዮጵያ ውስጥ የእርስ በርስ ጦርነት አለ ወይም ግጭት አለ ማለት እንችላለን። ለምሳሌ በነገራችን ላይ የሰሜኑ ጦርነት ወይም አማራ ክልልና ትግራይ ክልል ኦሮሚያ ክልል ያለው ጦርነት ግጭት አይደለም፣ ጦርነት ነው። ግጭት የሚሉት በጦርነቱ የበለጸጉ ናቸው፣ የማህበራዊ ሚዲያ ነጋዴዎችና ፖለቲከኞች ናቸው። ግጭት የራሱ መለኪያ አለው፣ ጦርነት የራሱ መለኪያ አለው። ከዚህ አንፃር እንዳልኩት የሶስቱ ክልሎች የእርስ በርስ ጦርነት ነው ወይም ሲቪል ዋር የምንለው ነው። በዚህም የተነሳ ሀገራችን ያለው ችግር ሁላችንም የምናውቀው ነው። መነሻው ለምሳሌ የሰሜን ጦርነት እናንሳ። ጦርነቱ ከመጀመሩ በፊት ህወሓትና የፌዴራሉ መንግስት ፖለቲከኞቹ ሲያርጉት የነበረው ንግግር ታስታውሳላችሁ። ንግግሩ እያንዳንዱን የትግራይ ማህበረሰብ የማይጠቅም ኢትዮጵያን የማይጠቅም ነበር። ነገር ግን ፖለቲከኞች የራሳቸውን ዓላማ ለማሳካት የተለያዩ የጥላቻ ንግግሮችን ሐሰተኛ መረጃዎችን ሲሰራጩ ነበር በመንግስት ሚዲያ ጭምር፣ በተለይም ደግሞ በትግራይ ቴሌቪዥን። ይሄ የትግራይን ጦርነት እንዲባባስ አድርጎታል። ወደ አማራ ክልል እንምጣ። በዋናነት ችግሩ መነሻው የሰሜን ጦርነት ነው ብዬ አምናለሁ። በሰሜን ጦርነት በነበረው ከፍተኛ የጥላቻ ንግግሮች ነበሩ በሚዲያዎች፣ በተለይ በማህበራዊ ሚዲያ የአማራ ህዝብ የትግራይ ህዝብ ጥላት እንደሆነ። ይሄ ትክክል አይደለም ባወጀ አዋጅ። ነገር ግን ክልሉ ብዥታ ነበረ። ያ ብዥታ ምንድነው? የአማራ ህዝብ እነዚህ ታጣቂዎች ጥልቅ ከፈቱ ችግር ይፈጠራል ወይም አታክ ያደርጉታል፣ ጥላት አለው፣ ከሰሜንም ከደቡብም ጥላት አለው ተብሎ በተለያዩ የሐሰተኛ መረጃዎች ሲነዙ ነበር። ጥላቻ ንግግር በመንግስት መዋቅር ሳይቀር የተለያዩ ጥላቻ ንግግሮች ሲነገሩ ነበር። ያም ነው ጦርነቱን እንዲባባስ ያደርገው። አሁንም ይሄ እንዳልኩት የሲቪል ዋር ነው። ሲቪል ዋር ነው የምለው ምንድነው? ራሱ ህግ አለው። ህጉ ምንድነው? ግጭት ማለት በተወሰነ ሰዓት ለምሳሌ በክልሎች መካከል ሊሆን ይችላል፣ እንደውም በግለሰብ ሊሆን ይችላል። በግለሰብ ማንኛውም ሰው ከራሱ ጋር ይጋጫል። ከዛ በቡድኖች ግጭት ሊኖር ይችላል። ከሌሎች ቡድን ለቡድን፣ ሌላው ደግሞ አንዱ ቡድን ከሌላ ቡድን ጋር ይጋጫል። እየሰፋ ሲሄድ ደግሞ ወደ ግጭት ለምሳሌ በኦሮሚያ ክልልና በአማራ ክልል ሌሎችም ክልሎች መካከል የሚፈጠር ግጭት አለ። ይሄ ግጭት ደግሞ እያደገ ሲሄድ ወደ ሲቪል ዋርዶ አማራ ክልል፣ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል ወደ ጦርነት ገብተናል። የኦሮሚያ ክልልም ተመሳሳይ ነው። በኦሮሚያ ክልል የተለያዩ ውዥንብሮች ይነዙ ነበር። በተለይም ደግሞ
የኢትዮጵያን ፖለቲካ አሰራር ለምታውቁ የተለያዩ ውዥንብሮች ጨቋኝ የሆነ ማህበረሰብ ጨቋኝ ነው ሊጨቁን ነው አሁን ይሄን ከስልጣን ማንሳት አለበት ተብሎ ሌሎችም ውዥንብሮች ይነሱ ነበር። ያ ነገር ወደ ግጭት ሄዶ አገራችን አሁን ላለችበት የእርስ በርስ ጦርነት ገብተናል። ያው የተገዳደል ነው ገላጋይ የለም። ችግሩ እስከዚህ የሰፋ ነው ማለት እንችላለን። ስለዚህ አሁን ላለችበት የእርስ በርስ ግጭት ወይንም እርሱ እንደሚሉት ጦርነት መንስኤው የጥላቻ ንግግርና ሐሰተኛ መረጃ ነው የሚል አቋም ነው ያለው። እንግዲህ ይሄን ስንል በዋነኝነት ማለታችን ነው እንጂ ሌሎች የሉም ማለት አይደለም። በዋነኝነት ግን ፖለቲካው ራሱ የጥላቻ ንግግር ነው። መነሻው ብሽቅ ፖለቲካ ነው። የሐሳብ የበላይነት የለም። ያ በመኖሩ ደግሞ ችግሮች ተፈጥረዋል። እነዛ ችግሮች ደግሞ እየተባባሱ ሄደው ወደ እርስ በርስ ጦርነት መተናል። ግን የጥላቻ ንግግር ያለው ፖለቲካው ላይ ነው፣ ማህበረሰቡ ላይ አይደለም። ፖለቲካው ደግሞ መንጋ አለው፣ የማህበራዊ ሚዲያ መንጋ አለው፣ አክቲቪስቶች አሉ። ፖለቲከኞች በሚነዙት የተሳሳተ ትርክትና የሐሰተኛ መረጃና የጥላቻ ንግግር ነው። አንድ ጥያቄ ከኔ አነሳላችኋለሁ። ለዛም 5 ደቂቃ ስለሚኖራቸው ምላሽ ይሰጡናል። እንደ ሀገር የምንከተለው ህገ መንግስት ይላሉ ለጥላቻ ንግግርና ሐሰተኛ መረጃ ስርጭት መንስኤ ነው ሲሉም የመደራጀት መብትን፣ የቋንቋና የባህል ማሳደግ መብትን፣ የራስን ዕድል በራስ የመወሰን መብትን ወዘተርፈ ያነሳሉ። እነዚህ መብቶች በአንድም ይሁን በሌላ ሁኔታ የዴሞክራሲያዊ ስርዓት መገለጫዎች አይደሉም ወይ? ከዚህ አንፃር ምናልባት ዴሞክራሲያዊ ስርዓትን እየተቃወሙ አይመስሉትም ወይ እንደዚህ አይነት መከራከሪያ ሲያነሱ የሚል ጥያቄ አለ። በመጀመሪያ ነገር መታወቅ ያለበት ወንድሜ እንዳረጋገጠው አሁን ኢትዮጵያ ላለችበት ግጭት ወይም ጦርነት ሐሰተኛ ንግግር የሐሰተኛ መረጃ ስርጭትና የጥላቻ ንግግር መንስኤ ነው ወይስ ውጤት ነው የሚለው ነው። እኔ ያልኩት ያለው አሁን ያለው ሐሰተኛ መረጃ ስርጭትና የጥላቻ ንግግር ውጤት ነው። ከተለያዩ ጉዳዮች በተለይ ከህገ መንግስታችን ከመተዳደሪያችን የመነጨ ነው እንጂ በዋናነት ለግጭቱ ለጦርነቱ መንስኤ አይደለም እያልኩ ነው ያለሁት። ተከራካሪ ወንድሜ በቀጥታ እንዳስቀመጠው የሀገራችን የፖለቲካ ስነ ምህዳር በግጭት በብሽሽቅ የተመሰረተ ነው። ይሄ ማለት ከስረ መሰረቱ ፖለቲካ የሚቆመው ህገ መንግስትን ተንተርሶ ስለሆነ ይሄ ህገ መንግስት ያዋቅራቸው የፖለቲካ ሂደቶች የፈጠሩት ነው ማለት ነው። ከዚህ በተጨማሪ ቅድም ወንድሜ ሲያነሳቸው እንደነበሩት በጦርነት ወቅት ይነሱ የነበሩ ሐሳቦች ይሰጡ የነበሩ የጥላቻ ንግግሮች በጦርነቱ የመጡ ጦርነቱን ተከትለው የመጡ ሐሳቦች እንጂ መጀመሪያ እነዚያ ነገሮች ጦርነቱን የቀሰቀሱት አይደሉም። ከምን መጣ ምንድነው መንግስት ያን ሲወስን ምንድነው ባክግራውንዱ? ዙሮ የምትሄደው ፖለቲካው ላይ ነው። ፖለቲካችን ቅድም ተናግሬያለሁ የጥላቻ ፖለቲካ የሰፈነበት ነው። ብሽሽቅ ፖለቲካ ነው። ለምሳሌ ገዢው ፓርቲ ማንሳት ትችላለን። መድረኮችን ታያለ። እነዛ መድረኮች ኢትዮጵያ ብሔር ብሔረሰቦች እንዲጋጩ የሚሰሩ ናቸው። ጦርነቱም የተነሳው በጥላቻ ንግግርና በሐሰተኛ መረጃ ነው። ሐሰተኛ መረጃ ስንል እንግዲህ ጦርነቱ ውስጥ እንግዲህ በነገራችን ላይ ጦርነት ላይ ፕሮፓጋንዳ የሚባል ነገር አለ። ፕሮፓጋንዳ የሚባል ነገር አለ። ያ ፕሮፓጋንዳ ይጠቀሙበታል። ግን ያ ነገር የመጣው ጌታቸው ረዳ ሲናገር የነበረው ጦርነቱ ባይጀመር ጦርነት ባይነሳ ሊያወራ አይችልም። መነሻው ኮዙ ምንድነው? ጥላቻ ንግግር ነው ማለት ነው። ጦርነቱ እንዲጀመር ያደረገው መጀመሪያ ጥላቻ ንግግር ነው። የጥላቻ ንግግርና ሐሰተኛ መረጃ ስርጭት የጦርነት ውጤት ነው ብለዋል። ጦርነትም ሳይኖር የጥላቻ ንግግርና ሐሰተኛ መረጃ ስርጭትም ሳይኖር ህገ መንግስቱ በራሱ ለዚህ የሚዳርገን ከሆነ እንደው ከፈረሱ ጋሪው የቀደመ አያስመስሉትም? አሁን የእርሶን ሐሳብ በተመለከተ ለምሳሌ ጦርነት አልተደረገም ግን ውጤት ነው ይያሉ ነው እርሶ። ህገ መንግስቱ በራሱ ለዚህ የሚያዳዳና ለዚህ የሚያነሳሳን ነው ካልን አይጻነፍቦትም ወይ? ካነሱት ሐሳብ ጋር እሷን እንዴ አይዛነፍም? የኔ ጌታ የኢትዮጵያ ማህበረሰብ ስሪት በጋራ የተመሰረተ ነው። በኢትዮጵያ ውስጥ አንድ ቡድን ማህበረሰብ የራሱ የሆነ የተለየ ነገር የለውም። አንደኛው ከአንደኛው ጋር የተሳሰረ ነው። በተጨባጭ ያየናቸው ምናያቸው ጦርነቶች የሚከሰቱት የጥቅም ይገባኛል ነው። አንደኛውን ወደ አንደኛው ሲያፈናቅለው በሆነ ጊዜ እዛ አካባቢ ይኖር የነበረው ማህበረሰባዊ ስሪት ቁርኝት ስላለው ነው። ስለዚህ የኢትዮጵያ ህዝብ አንደኛው ከአንደኛው የተለየ አይደለም። ነገር ግን በዚህ ስርዓት ውስጥ አንዱ ካንዱ የተለየ እንደሆነ አንዱ አንዱን የተለየ አድርጎ እንዲያየው ስለተደረገ የተፈጠረ ጉዳይ ነው። ለምሳሌ በዋናነት በጥቅም ይገባኛል የስልጣን ክፍፍል በትክክል አልተሰራልኝም፣ ሌሎች ነገሮች ቋንቋ ያልተከበረልኝም፣ ባህል ያልተከበረልኝም የሚለው ከሀገራዊ አንድነት ይልቅ
ቡድንተኝነትን የሚያሰፋ ሐሳብ ሆኖ ስለመጣ ሰዎች በጣም ብዙ ቁጥር ባለው በጣም ብዙ በኃይል ባለው ኃይል እንዋጣለን፣ እንጨፈለቃለን፣ እንጠፋለን የሚል ስጋት ስለያዛቸው ወደ ጦርነት እንዲገቡ አድርጓቸዋል። ባህልን፣ ቋንቋን ማሳደግ በቡድን ከመደራጀት የሚያግደው ነገር የለም። የጥላቻ ንግግር ቋንቋ ሰዎች ቋንቋቸውን ስላሳደጉ ባህላቸውን ስላሳደጉ የጥላቻ ንግግር ሊፈጠር አይችልም። ከዲሞክራሲ ጋርም የሚቃረን አይደለም። ከዲሞክራሲ ጋር የሚቃረነው ሰዎች በአንድ ሀገር የሚኖሩ ዜጎች ከአንድነት ይልቅ ልዩነትን የሚያበረታታ ሐሳብ ካላቸው፣ ለምሳሌ ቋንቋን ብቻ መሰረት ባደረገ መልኩ የሚካለሉ ከሆነ፣ በሚኖራቸው ውክልና ትክክለኛ ሰብአዊነታቸው፣ ዜግነታቸው፣ ሰው መሆናቸው የማይከበርላቸው ከሆነ የዲሞክራሲ ስርዓት የሰዎችን ቋንቋ፣ ባህል፣ እምነት ማሳደግን ማበረታታትን የሚያበረታታ ነው። ይሄ ማለት ብቻ ግን ይሄ ብቻ ለዓለም ገዢ ሐሳብ ነው ማለት አይደለም። በዓለም ካሉ 190 በላይ 93 94 ሀገሮች ውስጥ 26 ሀገራት ብቻ ናቸው የዲሞክራሲ ስርዓትን የሚከተሉት። ሌሎቹ አህዳዊ ስርዓትን የሚከተሉ አሉ። በአህዳዊ ስርዓት ውስጥ የሚተዳደሩ በንጉሳዊ ስርዓት ውስጥ የሚተዳደሩ ዜጎች ባህላቸው፣ ቋንቋቸው የተከበረ ያደገ ነው። ለምሳሌ ብሪታንያን፣ ፈረንሳይን፣ ጣሊያንን ስናይ በአህዳዊ ስርዓት የሚተዳደሩ ሀገሮች ናቸው። ግን ሰዎቻቸው ቋንቋቸው፣ ባህላቸው፣ መብታቸው የተከበረላቸው ናቸው። ነገር ግን ሰዎች በቋንቋን መሰረት አድርገው ቡድንተኝነትን መሰረት አድርገው ሲደራጁ ከእውቀት ይልቅ የጎሳ ኮታን ስለሚያዘነብሉ ይሄ ጦርነትን ፈጥሯል። ጦርነትም ሳይደረግ የጥላቻ ንግግርም ሐሰተኛ መረጃም ሳይሰጥ ህገ መንግስቱ በራሱ ለዚህ አይነት ተግባር የሚያነሳሳ ነው ብለዋል። ግን ክርክሮት ምንድነው ከጦርነት በኋላ ይመጣ ነው ብለዋል። እሱን ምክንያት እንዲያነሱልን ከማለት አንፃር ነበር። ውጤት የሆነበትን አግባብ በዋናነት ውጤት የሆነበት ምክንያት መጀመሪያውኑ ሰዎች በአንድ ሀገር ውስጥ ሲካለሉ ቋንቋቸውን ብቻ መሰረት አድርገው በመካለላቸው የመገንጠልን እሳቤ በማቀንቀናቸው ጦርነት ውስጥ ገብተዋል። ይህን ጦርነት ለመርታት ሲሉ ደግሞ ሐሰተኛና የጥላቻ ንግግርን በውጤትነት አምጥተዋል። ለአብነት በትግራዩ ጦርነት ጊዜ ጦርነት ከተጀመረ በኋላ ጦርነቱ የተደረገው ለህግ ማስከበር ሳይሆን የትግራይን ህዝብ ለማጥፋት ነው በሚል በሚዲያ ተላልፏል። ከዚህ በተጨማሪ በጦርነት ወቅት ይህን ጦርነት ያወጀብን የአማራ ልሂቅ ነው፣ ከሱ ደግሞ ሂሳብ እናወራረዳለን የሚል የጦርነት ውጤት ሆኖ መጥቷል ነው ያልኩ ያለው። በሁለተኛ ነገር በውጤትነት የተነገረው አከላለሉ የፌዴራል ስርዓት አከላለሉ በቋንቋ መሰረት ያደረገ ስለሆነ አንዱ አንዱን በጥላቻ እንዲያዩ ያደረገ በመሆኑ ለአብነት እሳቸው ያነሱት የአማራ ልዩ ኃይል ሲፈርስ ፖለቲካው ማለት እኮ ነው። ህገ መንግስቱን ማን ይመሰርተው? ህገ መንግስት እኮ የፖለቲካ ውጤት ነው። ፖለቲካ ፓርቲ የነሱ ማኒፌስቶቸው እኮ ነው። ህዝብን እንዴት እንመራለን ብለው ያቋቋሙት ወይም የመሰረቱት የጻፉት ህገ መንግስት ነው። አንተ እኮ ተናግረሃል። መነሻው ህገ መንግስት ነው ካልክ ሰው ህገ መንግስቱ የሚያጋጭ ነው ማለት ነው። የጥላቻ ንግግርን የሚደግፍ ነው ማለት ነው። ማለት መከራከሪያውት ልክ ነው፣ ግን የእሳቸው ጊዜ ስለሆነ እርሶም ዲቤት ያርጉበታል። የጥላቻ ንግግሩ ውጤት ነው ስልህ ለምሳሌ ሰዎች እንዲፈናቀሉ ያደረጋቸው ክልሉ ሲካለል የተወሰኑ ሰዎች በባለቤትነት ስለተሰጠ ነው። ይሄንን ተነስቶ ውጣልኝ ሲል በውጤትነት ደረጃ ያመጣው ነው። እነገሌ መጤናቸው ብሎ ሲናገር ውጤቱ ነው። ማን ነው እንደዛ በሚነገረው መጤናቸው ብሎ? ለምሳሌ አንስችላል ኦሮሚያ ክልል አንስችላል። ለምሳሌ ኦሮሚያ ክልል ህገ መንግስቱ የሚለው ህገ መንግስቱ የኦሮሚያ ክልል የማን ባለቤት ነው? የኦሮሚያ ህዝብ ባለቤት ነው የሚለው። እዛ ውስጥ ግን በሚሊዮን የሚቆጠር ሌላ ማህበረሰብ አለ። ያ ማህበረሰብ ምንድነው የፈጠረው? ያንን ህገ መንግስት ያጸደቀው የፖለቲካ ኤሊት ነው። ያ የፖለቲካ ደግሞ ይዚህ ካይንድ ኦፍ ምንድነው ጥላቻ ወይም ጥላቻ ምን ሐሰተኛ መረጃ ጥላቻም ውስጥ ወይ አለበት ነው። ውስጥ መርዝ አለው። ሐሰተኛ መረጃ ማለት ምንድነው? አንደኛ ትክክል አይደለም። ለምሳሌ የሚነገር አለ በሚዲያ የምንሰማው በተለይ ኦሮሚያ ክልልና አማራ ክልል መካከል ያለውን ችግር ለመፍታት ፖለቲከኞቹ የሚዘሩት መርጭ የሚናገሩት የሐሰተኛ ትርክት በኦሮሞና በአማራ ማህበረሰብ መካከል ጦርነት ወይም ግጭት እንዲፈጠር ይሰራል። እሱን ያገኙት ግን ያ ደግሞ ህገ መንግስቱ ደግፋቸዋል። ህገ መንግስቱ ደግፋቸዋል እኮ እኔ የምለው ህገ መንግስቱ መሰረታዊ ችግር ነው ስልህ አንድ ሰው ለምሳሌ ከኦሮሚያ ክልል የሆነን ማህበረሰብ ውጣልኝ ሲል በህግ ተደንግጎ መሬቱ የተሰጠኝ ለኔ ስለሆነ መሰረቱ ነው። ስለዚህ በውጤትነት ምን አመጣ? ሰዎችን ማፈናቀል፣ ሰዎች እርስ በርሳቸው እንዲገደሉ በውጤትነት መጥቷል። ማን ያመጣው?
ህገ መንግስት ነው አልኩ። ህገ መንግስቱ ታዲያ ኮዝ ነው ማለት ነው። ህገ መንግስቱ ደግሞ እንዳልኩ ያው ስናገርኩ ስርዓታዊ ኮዝና የጥላቻ ህገ መንግስቱ ትክክል አይደለም። ጥላቻ የሰፈነበት የፖለቲካ ሴራ ያለበት ነው ውስጡ። ያን በመሆኑ ደግሞ ብሔር ብሔረሰቦች እንዲጋጩ በተግባር ተሰርቷል። ኦሮሚያ ክልል ደግሞ በተግባር አይተናል። ሶኔም እኮ ያልኩት ያለው ኮዙ የፖለቲካ ቆይ ማለት እንትን እንበለው ፍሬም እናርገው ጥሩ ነው የክርክር እንትናችሁ ግን ምንድነው የሚከታተሉንም ሰዎች ስላሉ ታዳሚያንም ስላሉ ከንትን እንዳይወጣብን ከሉጋም እንዳይወጣ ክርክራችን ምንድነው የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለጦርነት አስቻይ ሁኔታ ነው አይደለም አስቻይ ሁኔታ አይደለም ከጦርነት በኋላ የሚመጣ የጦርነት ውጤት ነው የሚል ክርክር ነው ያላችሁና እሳች ላይ ሸብ አርገናት መሄድ ብንችል በብዙ መልኩ ብዙ ግንዛቤ መስጠት እንችላለን ምናልባት እዛ ላይ ቤዛ አርገን አሁን ካልኩት አንፃር ምላሽ እንሰጣለን ብዬ አስባለሁ አቶ ጥላሁን የጥላቻ ንግግሩና ሐሰተኛ መረጃ ስርጭት ለምን የከፋ ሆነ በሚለው ርዕስ ስር የህግ የበላይነትና የሀገር ፍቅር አለመኖር ሲሉ ያነሳሉ ጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ዝባር 2012 እንዲሁም ደግሞ የመገናኛ ብዙሃን አዋጅ 1238 ዝባር 2021 የኮምፒውተር ወንጀል አዋጁ 938 ዝባር 2016 እንዲሁም የወንጀል ህጉና መሰል ህግጋቶችን ስናይ የጥላቻ ንግግር ሐሰተኛ መረጃ ስርጭትን በአንድም ይሁን በሌላ ሁኔታ ለመቆጣጠር የወጡ ህግጋቶች እንደሆኑ ግልጽም ነው እነዚህንም መሰረት ተደርጎ ቅጣት ሲሰጥ ይስተዋላል እንደው ግለሰቦችም ላይ እንዲሁም ደግሞ የሚዲያ ተቋማት ላይ የሚወሰዱ እርምጃዎች የኡነት የህግ የበላይነቱ ከዚህ አንፃር የላላ ነው የለም ሊያስብል በሚችል ደረጃ ነው የተገነዘቡት እርሶ በትክክል እንግዲህ እኛ ሀገራችን በነገራችን ለሀገራችን የፖሊሲ ችግር የለብንም በዚህ ብቻ ሳይሆን ያፈጻጸም ችግር ነው ያለብን ለምሳሌ ሶም እንዳነሱት የጥላቻ ንግግርና ሐሰተኛ መረጃ በአዋጅ ወጥቷል 1185 ዝባር 2012 ላይ ራሳቸው ሜዠርመንት አላቸው እንግዲህ ለምሳሌ አንድ ግለሰብ ወይም ቡድን የጥላቻ ንግግር በሚናገርበት ጊዜና የራሱ የህግ አግባብ የሚጠይቅበት አለ ለምሳሌ እስከ 3 አመትና እስከ 100 ሺህ ብር ያልበለጠ ቅጣት ይወሰንበታል ከዛ ደግሞ ንግግሩ የከፋ ጉዳት ካደረሰ ግጭት ካደረሰ ወይ የሞት አደጋ ካደረሰ ደግሞ እስከ 5 አመት ጽኑ እስራት ይታሰራል ነው የሚለው መሬት ላይ ያለው ነገር ግን ከዚህ በተቃራኒ ነው ህጉ ራሱ የህግ የበላይነት የለም የምንለው ከዛ አንፃር ህጉ ያለው ወረቀት ላይ ነው ያለው እንጂ ተግባር ላይ የለም የሀገራችን ፖለቲካ ከዚህ ጋር የሚያያዝ ነው ሁሉ ነገር በነገራችን ላይ የሀገራችን በድርሰት መንግስት በድርሰት የሚችል የለም ትወና ላይ ነው ችግሩ ያለበት ትወና ማለት ደግሞ ያንን ህግ የወጣው ነገር መተግበር ነው ለምሳሌ በቅርቡ ማንሳት ይቻላልችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት በዓል ተከታይዞ የኦርቶዶክስ እምነትን ተከታዮችን የሚያንቋሽሽ ሃይማኖትን የሚያንቋሽሽ ተግባር ይሰራ ነበር ይሄ እውነት የሆነ ነገር ነው ታይዘው ምንድነው ያደረጓቸው ጅማ አካባቢ ነው 4 ወር ነው የፈረዱባቸው እኮ መሬት ታለው ጋር አይገናኝም ከህጉ ጋር እዛ ካለው ጋር አይገናኝም የህግ ክፍተት አለ እንደው ህግን ከማስከበር ረገድ አንፃር ህጉን ከማስፈጸም ረገድ አንፃር ተግዳሮቶቹ ምንድን ናቸው ሆን ብለው ህጉን ለመጣስና የህግ የበላይነትን ላለማስከበር ነው የህግ አስፈጻሚዎቹ አካላት ቸልተኝነት ነው ምንድነው ተግዳሮቱ መጠቆም ስለሚኖርብን እሱንም በዋናነት እንደው እዛው ላይ ተቀሽዋል እንግዲህ በዋናነት ይሄን ስንል እንግዲህ ትርክት አለኛ ጋር ትልቁ የሀገራችን በሽታ የነጠላ ትርክት ነው የነጠላ ትርክት የበላይነት ይሄ ማለት እኔ ሁሌ የኔ ቋንቋ የበላይ ነው የኔ ማህበረሰብ የበላይ ነው እኔ ነኝ ሌላው የማይረባ ነው የሚል አመለካከት አለ ያ አመለካከት ደግሞ ከመንግስት መዋቅር ጀምሮ በተቃዋሚ ፓርቲዎች በሃይማኖት አባቶች በሙራኖች አንደበት አለ ይሄ ደግሞ በዋናነት የሚነዛው በብሮድካስት ሚዲያና በማህበራዊ ሚዲያ ነው ለምሳሌ በቅርብ ነው ነገር ማንሳት እንችላለን አሁን ቅድም ለማንሳት ሞክሬያለሁ ክፍተቱ ምንድነው አንዳልኩ አንደኛ የህግ ክፍተቱ አይተገበርም መንግስት ለምሳሌ ፖለቲካውን እስካልነካበት ድረስ የፈለከው ማህበረሰብ ብትወነጅል ብታንቋሽሽ እንዳልኩ የሆነ ሰዓት ይዞ ሊለቅ ይችላል ህጉም ይከበር አይደለም ወረቀት ላይ ነው ያለው ክፍተቱ ዋናነት ይሄ ነው ሌላው ደግሞ አንዱ የሀገራችን የፖለቲካ አሰላለፍ እንዳልኩት የብሽሽቅ ፖለቲካ ነው የህግ ነው የሐሳብ የበላይነት የሌለበት ነው በዋናነት የሚጠቀሙ ፖለቲካውን የሚያስገዱት ማህበራዊ ሚዲያ ተጠቃሚዎች አሉ አክቲቪስት ራሳቸውን አክቲቪስት ብለው የሚጠሩ ከመንግስት ጋር ብለው የሚሰሩ መንግስትን የሚቃወማሉ በተለይም ደግሞ በአማራ በኦሮሞና በትግሬ ማህበረሰብ የሚነግዱ የብሔሩ ነጋዴዎች አሉ የደም ነጋዴዎች ናቸው በነገራችን ላይ ነገር ምንድነው በነገራችን ላይ ብሔራቸውን መሰረት አድርገው እንዲነግዱ በነገራችን ላይ ኢትዮጵያ ውስጥ የኦሮሞ ጽንፈኛ የትግሬ ጽንፈኛ የኦሮሞ ጽንፈኛ የሚባል ነገር የለም በብሔሩ የሚነግድ የብሔር ጽንፈኛና የፖለቲካ ነጋዴ ነው ያለው የደም ነጋዴ ነው ያለው አገራችን ላይ የእርስ በርስ ግጭት ደግሞ
ዋናው መፈልፈያ ችግር ያለው ማህበራዊ ሚዲያ ብሮድካስት ሚዲያና ፖለቲከኞች የፖለቲካ መንግስት መዋቅር ሰዎች ብሔራቸውን መሰረት አድርገው እንዲነግዱና ግጭት ይፈለፍላሉ ያ ነገር ግጭቱ ያ የሚነገሩት የጥላቻ የሚናገሩት ጥላቻ ነው ምኑ ጋብዟቸው ነው የሐሰተኛ መረጃ ወደ ግጭት ገብተናል አንተ እንዳልከው ህገ መንግስቱ ኮዝ ነው ብለሃል ወሬ ይመጣል እኮ ኮዝ ነው አልከው ኢፌክት አይደለም ህገ መንግስቱ ያመጣ ነው ቆይ አሁንም ቢሆን ምን እናርግ መሰላችሁ ወደ አንድ ቦይ ልትፈሱብኝ መሰለኝ አሁን ከጦርነት በኋላ የመጣ ነው ምንል ከሆነ ግን ጦርነትም ሳይደረግ ህገ መንግስቱ በራሱ ለጥላቻ ንግግርና ሐሰተኛ መረጃ ስርጭት አስቻይ ነው ካልን ክርክሩ እዚህ ጋር ሊቆም ይገባዋል ማለት ነው ከርሱ አንፃር ያለውን ነው አይ ጦርነት ከመደረጉ በፊት ጦርነት ለማቀጣጠል በፕሮፓጋንዳ ሴትአፕ በፕሮፓጋንዳ መልኩ ሐሰተኛ የመረጃ ስርጭትና የጥላቻ ንግግር እየተነዛ ነው ካልን which is good ፕሮፓጋንዳም የጦርነት ቴክኒክና ሳይንስ ነው ተብሎ ስለሚገመት እኛ ሀገር ብቻ ያለ ሳይሆን ጦርነት እኛ ሀገር ብቻ ተወልዶ ያለቀ አይደለም ሌላም ሀገር አለ ሶ ከዛ አንፃር ብናደርገው ብዬ አስባለሁኝና አንድ ደቂቃ አለሁት ቅድም ተለመናገር ሞክሬያለሁ ያፈጻጸም ችግር ነው ያፈጻጸም ምንድነው አሁን ለማንሳት የምፈልገው የሀገራችን ፖለቲካ የሴራ ፖለቲካ ነው ይሄ የሴራ ፖለቲካ ደግሞ ኢትዮጵያ ውስጥ ያለው የእርስ በርስ ግጭት ወይም ጦርነት እንዲቀጥል ይፈልጋል አንደኛ እኛ ሀገር ጦርነት ቢዝነስ ነው ፖለቲካ ፓርቲ መመስረት ቢዝነስ ነው ካልተሳካለ ያባላክ የራስን ስራ ተሰራለህ ለምሳሌ አክቲቪስቶች ማንሳት ይችላል ሀገር ውስጥ አሉ ሀገር ውጭ አሉ ዋናነ ስራ የሚሰሩ ምንድነው አንዱ ለመንግስት ደጋፊ ነው አንዱ ደግሞ መንግስት ተቃዋሚ ነው ሁለቱ በሚነዙት ሐሰተኛ መረጃ እንግዲህ ሐሰተኛ መረጃ ቅድም አንስቻለሁ የሚነዙት የጥላቻ ንግግር ማህበረሰባችን ባለማወቅ የሚሆን በማወቅ ችግር ውስጥ እየገባ ነው ያለው የችግሩ ጠንሳሽ የፖለቲካ ኢሊቱና እሱን የሚከተሉና የሚቃወሙ መንጋዎች ናቸው እነዛ መንጋዎች ደግሞ መኖሪያቸው ማህበራዊ ሚዲያ ነው ይሄ በመሆኑ ደግሞ እርምጃ እንዳይወሰድ ቅድም ማንሳት ሞክሬያለሁ እርምጃ እንዳይወሰድ ያደረገው ምንድነው ፖለቲካውን አትንካ እንጂ የፈለከውን በል አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ እኮ ጦርነት ግጭት ውስጥ ገብተን እኮ የፈለከውን ሰው ገለክ ጫካ ትገባለህ ከዛ ለመንግስት እጅን ከሰጠክ የሰላም አምባሳደር ትባላለህ ሶ ግጭቱ ተፈላጊ ነበር ማለት ነው ሰዓት አልቋል አሁንም ወደ ሁለተኛው ተከራካሪያችን ሁለተኛ ጥያቄ ላንሳላቸው ሂትለርና ይላሉ የሚመራው ናዚ ፓርቲ በጎሳ አስተሳሰብ ውስጥ መገኘቱ ዘሬ ማጥፋት ወንጀል ክስተት እንዲፈጸም መጋበዙን ያነሳሉ እኛም ሀገር የጎሳ አስተሳሰብ ያላቸው ጎሰኞች በርካታውን አስጨርሰዋል ሲሉም በግልጽ እንግዲህ በጽሁፎት ላይ አስፍረዋል አሁን ሂትለር ምን ነበር የሚለው ናዚዎችን የጥላቻ ንግግር ምንድነው ለምሳሌ ቡድንን ስንል በባህል ሊሆን ይችላል በቋንቋ ሊሆን ይችላል በእምነት ሊሆን ይችላል በብሔር ሊሆን ይችላል ያሉትን ተርም ማድረግ ጁዎችን ምን ይላል ያየው ጽሁፍ ላይ ነው ዌልዚ ፓራሳይትስ ጥገኛ ተዋሲያኖች ብሎ ነበር ተርም የሚያረጓቸው ጁ ብለው እንኳን አይጠሯቸው ይህ ለበጣም ትልቅ እልቂት ዳርጓል 6 ሚሊዮን ያህል ጁዎች ለማለቃቸው መስፈርት ሆኗል እኛ ሀገር እንደዚህ አይነት ጎሰኞች ለጭፍጨፋ ምክንያቶች ናቸው ስንል ምን አይነት ግልጽ የሆኑ የጥላቻ ንግግሮችና ምን አይነት ግልጽ የሆኑ ሐሰተኛ መረጃ ስርጭቶች ነበሩ እሷን ተርም ብናረጋት ብንነካት ማስተማሪያም እንዲሆን ስለፈለኩኝ ለጭፍጨፋው መንስኤ ሆኑት በተለይ ለትግራዩ ጦርነት ብዙ ሰዎች እንዲያልቁ መንስኤ ሆነው እኛ የነጻነት አስከባሪዎች ከሚሉት ጨቋኝ ስርዓት ነፃ አውጪዎች ነን ብለው የሚያምኑ የሰሜን ኢትዮጵያ በተለይም የትግራይ አካባቢ ልሂቃኖች የራሳቸውን ዘሮች የራሳቸውን ቡድኖች ብለው የሚያስቧቸውን ሰዎች በከፍተኛ አይን ስለሚያዩ ነው ለምሳሌ ናዚ ጀርመኖችን የአርያም ዘሮች ናቸው ብለው ያምኑ ነበር እዚህ ያሉትን በተመሳሳይ የሚፈርጇቸውን ሰዎች በዝቅተኛ አይን እያዩ ነው የሚፈርጇቸው በዚህ ምክንያት ሰዎች እንዲያልቁ ሆነዋል ስለዚህ እነዚህ ማስረጃዎች ለተፈጠረው ልቂት ዋነኛ ምክንያት ተደርገው ይተከሳሉ ከዛ ውጪስ የሆኑ ልቂቶች አልተደረጉም ብለው ይገምታሉ ለምሳሌ ይሄ በጥላቻ ንግግርና በሐሰተኛ መረጃ ስርጭት ውጪ እንዲህ አይነት ተግባራት የሉም ብለው ያምናሉ በዋናነት መሰረት ተደርጎ የሚመጣው በሐሰተኛ መረጃ ስርጭት ወይም በጥላቻ ንግግር ብቻ ሳይሆን በህግ በማዕቀፍ መሰረት ተሰርቶለት የሚሰራ ስራ ነው በተሳሳተ ሃይማኖታዊ አስተምሮ የሚመጣ ነው ላብነት እኮ ስልጤ ዞን ላይ ቀበት ላይ ብዙ ሰዎች
መተት ሰርተውብናል፣ ሴት ልጆች ትምህርት እንዳይገባቸው አድርገዋል ተብለው ብዙ ሰዎች መፈናቀላቸውን እናስታውሳለን። ይህ የዚያ ውጤት ሰዎችን ጥላቻ ንግግር እንዲናገሩ፣ ሰዎችን እንዲፈናቀሉ በውጤትነት አምጥቷል ማለት ነው እኮ። እዚህ ጋር አሁን ከይቅርታ ጋር ወደ እኔ እየመጣ ነው ያለው እኮ የሚፈናቀሉትም የሚገደሉትም ሐሰተኛ መረጃና የጥላቻ ንግግር ነው እያልክ ነው። ወደ ኢፌክቱ አይደል ሳይሆን ኮዝ መጀመሪያ ለምሳሌ ጥላቻ ንግግር ባይኖር ሐሰተኛ መረጃ ባይኖር አይፈናቀሉም፣ ግጭት አይፈጠርም። የተፈናቀሉት ሰዎች ለምን ተፈናቀሉ? ለምሳሌ እኔ የምለውን እየደገምክ ነው ወይ? ምን የምለውን ነገር እኔ ያልኩትን ነገር እያብራራልኝ ነው ብዬ ነው መሰለኝ። አላብራራውም። የአማራ ልዩ ኃይል መንግስት ልዩ ኃይሎች እንደገና ማደራጀት አለብኝ በሚል ፖለቲካዊ ውሳኔ ልዩ ኃይሉ መፍረስ አለበት የሚል ውሳኔ እንዳለው በይፋ ተናግሯል መንግስት። ልዩ ኃይሉ መፍረሱን ተከትሎ ጦርነት ውስጥ ገባል። አዳምጠኛ ምን የሚል ሐሳብ መጣ? ምን ንግግር መጣ? ይሄ ልዩ ኃይል ከፈረሰ የተለያዩ ኃይሎች አማራን ይወሩታል፣ አማራን ያጠፉታል። ሐሰተኛ መረጃ መጣ። ልዩ ኃይል መፍረስ አለበት የሚለው መንግስታዊ ውሳኔ ነው፣ ስርዓታዊ ውሳኔ ነው። ይሄን መሰረት አድርጎ ምን መጣ? የጥላቻ ንግግርና ሐሰተኛ መረጃ ስርጭት ውጤቱ ነው መጣ። ከዛ በኋላ ጦርነት እንዴት ሊወለድ ቻለ? የመጀመሪያው ሐሳብ ወለደው። ለምን? በስርዓቱ ውስጥ ሰዎች በቋንቋቸው የተደራጁ ስለሆኑ በክልል የተደራጁ ስለሆኑ ያጠፉናል የሚለው የህገ መንግስቱ ስርዓት አወቃቀር ጦርነትን ጋበዘ። ይሄ ነው። አሁን ሶስተኛ ጥያቄን ወደ እርሶ ላንሳ። በሀገራዊ አንድነት ይላሉ፣ ህብረ ብሔራዊ አንድነት እንደማለት ነው፣ ላይ የሚሰሩ ገለልተኛ ተቋማት አለመኖርን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን የከፋ ለማድረጉ እንደ ምክንያት ያነሳሉ። በእርሶ እይታ ሀገራዊ አንድነት ወይንም ህብረ ብሔራዊነት ላይ ለመስራት የሚያስችል የህግ ማዕቀፍ አለ ብለው ያምናሉ? ለሚዲያውም ሊሆን ይችላል፣ ለሙያተኞችም ሊሆን ይችላል። የህግ ማዕቀፍ ብቻ ሳይሆን አስቻይ ነባራዊ ሁኔታ አለ ብለው ያምናሉ? ለምንስ ይሄንን መከራከሪያ ሐሳብ ሊያቀርቡ ቻሉ? 2 ደቂቃ አለ። እንግዲህ ህብረ ብሔራዊ አንድነት ስንል የራሱ የሆነ ህግ ማዕቀፍ የለም ሀገራችን ካለው ነባራዊ ሁኔታ። ነገር ግን ፖለቲከኞች ወይም ፓርቲዎች ለምሳሌ ከለውጡ በፊትና ከለውጡ በኋላ ማየት እንችላለን። ከለውጡ በፊት እንደምናውቀው ህብረ ብሔራዊነት አለ ተብሎ በሚዲያ ወይም መንግስት ሲያስተጋባ ነበር። መሬት ላይ የለም። ቅድም ለማንሳት ሞክሬያለሁ። እኛ ሀገር በጽሁፍ ደረጃ ችግር የለም። ችግር ያለው የትወና የተግባር ችግር ነው ያለው። አሁን ከለውጡ በኋላም የብልጽግና የገዢው ፓርቲ ማለት ነው የብልጽግና መንግስት በዋናነት ህብረ ብሔራዊ አንድነት መደመር ከሚለው የፖለቲካ ፍልስፍና ህብረ ብሔራዊ አንድነት ለማምጣት ነው እየሰራ ያለው። ያው እንደምንሰማው ማለት ነው። ህብረ ብሔራዊ አንድነት ማለት እንግዲህ ህብረ ብሔራዊነት መቻቻልን መሰረት ያደረገ እንደሚታወቀው እኛ የኢትዮጵያ ብሔር ብሔረሰቦች ከ86 በላይ ብሔር ብሔረሰቦች አሉ። የተለያየ ቋንቋ ተናጋሪዎች ናቸው። የተለያየ ሃይማኖት አላቸው። የተለያየ ባህል አላቸው። ነገር ግን በኢትዮጵያዊነታቸው ደግሞ አንድ የሚያደርጋቸው ነገር አለ። የአንድነት ምንድነው? ልዩነታችን ውበታችን፣ አንድነታችን ኃይላችን የምንለው አድዋ ድል ያደረግንበት ትልቁ ቁልፍ ይሄ ነው። ይሄ ነገር አሁን የለም። በጽሁፍ ደረጃ ነው ያለው። ባለመኖሩም ደግሞ እርስ በርሳችን እየተገዳደልን ነው። ኢትዮጵያ ጦርነት ውስጥ ነው ያለችው። ምን አይነት ጦርነት? የእርስ በርስ ጦርነት፣ ገላጋይ የሌለው ጦርነት። 5 ዓመት እየተዋጋን ያለ ነው። መነሻው ዋናው መነሻ የምለው ከዚህ አንፃር ነው። ጥያቄ ይምጡልኝ ማለት ህብረ ብሔራዊነት ላይ ለመስራት አሁን ሚዲያዎች ይሄን አልሰሩም፣ ሙያተኞች ይሄን አልሰሩም በሚል ነው እንግዲህ የተቹትና ይሄን እንስራ ብለው ቢነሱ ሊያሰራቸው የሚችል ፍቅድ የሆነ የህግ አግባብና አስቻይ ነባራዊ ሁኔታ አላቸው ወይ? yes or no ብንልና ከዛ ማብራሪያ ቢሰጡ። የላቸውም ማለት እንግዲህ ብዙ ሚዲያዎች ሙከራ እያደረጉ ነው። አሁን ሚዲያው ስንል እንግዲህ ብሮድካስቲንግ ሚዲያ አለ፣ ማህበራዊ ሚዲያ አለ። ሁለቱም እየሰሩ ያሉት ኢትዮጵያ ውስጥ ያለው ጦርነት ወይም የእርስ በርስ ግጭት እንዲባባስ ነው። ቅድም ለመናገር ተሞክሬያለሁ። ጦርነት ኢትዮጵያ ውስጥ ቢዝነስ ነው፣ የሥራ ዘርፍ ነው። ዶላር የሚሰበስቡ ውጭ ሀገር ተቀምጠው አንዱ ዘርፍ ነው። ከዚህ አንፃር ብሮድካስቲንግ ሚዲያን በለው ማህበራዊ ሚዲያን በለው ሲቪል ማህበረሰብ በላቸው የሲቪል ማህበረሰብ የፖለቲካ ተጽዕኖ አለባቸው። ትልቁን የኢትዮጵያ ሰብአዊ መብት ኮሚሽን መውሰድ እንችላለን። ስራ እየሰራ ነው ያለው፣ ግን ስራው ግን ጫና እየደረሰበት ነው ያለው። ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለማንም አይጠቅም፣ ወንድም ወንድሙን ነው የሚገለው፣ ይቁም እየተባለ ነው። ነገር ግን መግለጫ ከማውጣት ውስጥ ሌላ ምንም መፍትሄ የለም። ማህበራዊ ሚዲያዎችም ብሮድካስት ሚዲያዎችም የጥላቻ ንግግር የማርኬቲንግ ስራ ነው። አሁን ወደ ሁለተኛው ተከራካሪያችን የመጨረሻ ጥያቄ ከኔ አነሳለሁኝ።
እንደው እርስዎ በክርክሩ እንዳነሱትም ስርዓቱ የወለደው የጥላቻ ንግግርና ሐሰተኛ መረጃ ለፍትህ መጓደል ምክንያት ሆኗል ሲባል ማሳያው ምን ይሆን? መፍትሄውስ ደግሞ ምን ይሆናል? እንደው ሸንቆጥ አድርጎ መጠቆም ይችላል። በዋናነት እንግዲህ ለፍትህ መዛባት የሚያመጣው ብዙ ጊዜ ሰዎች በብሔራቸው የሚደራጁ ከሆነ በቡድናቸው የሚደራጁ ከሆነ ግለሰቦች የራሳቸውን ጥቅም ለማስከበር ጥረት ያደርጋሉ፣ ቡድኖችም የራሳቸውን ጥቅም ለማስከበር ጥረት ያደርጋሉ። በዚህ አጋጣሚ የራሳቸውን ቡድን አንዳንድ ቡድኖች የቡድናቸውን ጥቅም ለማስከበር ወይም ግለሰቦች የግለሰባቸውን ጥቅም ለማስከበር ሲሉ በፍትህ ስርዓት ላይ ጫና ያደርጋሉ። ይሄ ደግሞ ሰዎች በእኩልነት እንዳይጠየቁ ያደርጋሉ። ለምሳሌ ምን ያህል ሰው ነው ብዙ ሰዎች ለምሳሌ ይሄን ጦርነት ተከትሎ ተጠያቂ የሆኑት ሰዎች ምን ያህል ሰዎች ናቸው? አንድ ደቂቃ አለው ጠቅለል ያርጉልኝ። መፍትሄው ምን ይሁን? መፍትሄው እንግዲህ ለሀገራችን ግለሰብን መሰረት ያደረገ የዜጋ ፖለቲካ መትከል ነው። የፌዴራል አደረጃጀት ስርዓቶችን ከቋንቋ ባሻገር አስተዳደራዊ ጠቀሜታን፣ የተፈጥሮ ሀብት አመችነትን እና ሌሎች መሰረታዊ ጉዳዮችን መሰረት ባደረገ ማካለል ነው። ሌላው ዜጎች እያንዳንዱ ዜጋ በትምህርት ውስጥ ተካቶ የሀገሩን አንድነት እንዲያውቅ ማድረግ ነው። ብሔራዊ መዝሙር ኑሮት ብሔራዊ ቋንቋ የሌለው የኢትዮጵያ ሕዝብ ብሔራዊ ቋንቋ እንዲኖረው ማድረግ ነው። ሰዎች ከቡድን ሀሳባቸው ይልቅ ስለ ዜጋ ሀሳብ እንዲያስቡ ተገንጥዬ እኔ ሀገር መሰረታለሁ ከሚል ይልቅ ሀገሬን በጋራ ሆኜ አሳድጋለሁ የሚል ሀሳብ እንዲያመጡ ማድረግ ነው። ዜጎች በእኩል የሚዳኙበት የፍትህ ስርዓት እንዲቆም ማድረግ ነው። በዜግነት ላይ የተመሰረተ ጠንካራ የፖለቲካ ስርዓት ማምጣት ነው። ዜጎችን በቁጥራቸው በተለያየ ማንነት ፈርጆ እነገሌ ብዙ ናቸው እነገሌ አናሳ ናቸው ከሚል እሳቤ መውጣት፣ በኢትዮጵያ ውስጥ ያለ ሰው ከትንሽ እስከ ትልቅ እኩል አቅም ያለው ለዚች ሀገር እኩል የራሱን ጠብታ የሚያመጣ መሆኑን ማመን። በማጠቃለያዎት ይመጡበታል። አሁን ደግሞ ከናንተ ከውድ ታዳሚያን ለሚነሱ ሶስት ጥያቄዎች እድል እንሰጣለን። ለወንድሜ ለጥላሁን ጥያቄ ያለኝ፣ ወንድሜ ጥላሁን የጥላቻ ንግግር ምንድን ነው? ለጥላቻ ንግግር ምክንያቱስ ምንድን ነው? ከጥላቻ ንግግር ህዝባችንና ሀገራችንን ለመታደግ መፍትሄው ምንድን ነው? አመሰግናለሁ። እኔ ላነሳ የፈለኩት የጥላቻ ንግግር ምንጩ እሱ ነው ብለዋል። ማለት ለግጭትም ለጦርነትም ሀገራችን ውስጥ እየተከሰቱ ላሉት ማለት ነው። እሱ ራሱ ማለት የጥላቻ ንግግር ምንጩ ምንድን ነው ማለት መቼ ነው የተጀመረው በሀገራችን ማለት ነው? አሁን በመንግስት ስርዓት አስተዳደር ወደ ኋላ ተመልሰን ስንቃኝ የቱ ቦታ ላይ ነው የተጀመረው? በምን ምክንያት ብለው ያስባሉ? እኔ ወንድሜ ነህ ትንሽ አሁን መጨረሻ ላይ መፍትሄ ምን ይሆን ሲባል ያስቀመጣቸውን ሀሳቦች እንዳለ በወስድም ግን ከላይ መጀመሩ አያዋጣም። ይሄ የሐሰተኛ ትርክትና የሐሰተኛ መረጃ የጥላቻ ንግግር አሁን ለደረስንበት መድረሱን አምኖ የመፍትሄ ሀሳብ ማስቀመጡ የተሻለ አይሆንም ወይ? አሁን ይሄ ጨቋኝ ተጨቋኝ ወራሪ ተወራሪ መሳሪያውን አይደለም ሱሪውን እናስወልቃለን እያለ ሲጎሰም እነዚህ ንግግሮች ወደ ጦርነት ወሰዱ። ጦርነት ውጤት ሊሆን ይችላል ግን መንስኤ ያለው የራሱ ፕሮሰስ አለውና እኔ ነገሮችን አምነን ወደ ተሻለ መሄዱ አይሻልም ወይ? ድፍረት ነው። እኔ ጥላቻ ንግግር ሐሰተኛ መረጃ ለጦርነት አይጋብዙም ብሎ መናገር ድፍረት እንዳይሆን እዚህ ላይ ማስተካከያ ቢወስዱ ነው። አሁን ነገሮች ሁሉ ኮዝ እና ኢፌክት አላቸው። እርስዎ እያሉት ያለ የሐሰተኛ መረጃ እንደ ኢፌክት ነው እንጂ እንደ ምክንያት አይወሰድም ካሉ ምክንያቱ ምንድነው? መቼም ዝም ብሎ ደርሶ ጦርነት ወይም ደግሞ ግጭት አይገባምና እነዚህ መረጃዎች አሉም ወደ እነሱ የሚገፋፉን ለነዚህ ምክንያቶች ምንድነው ብለው ያመናሉ? ቢያብራሩልን አመሰግናለሁ። አሁን ላይ ያሉ የበፊት ነገስታቶች ሰሩት አልሰሩት በሚል ሐሰተኛ መረጃ በማሰራጨት አንድም ብሔር በመጨቆን አሁን ላይ ያለ ሁኔታ አይደለም ወይ? ያየነው ያለ ሁኔታ አይደለም ወይ? ከሌላው ለየት ባለ መልኩ አሁን ላይ ደግሞ እየተጨቆነ ያለው የአማራ ህዝብ ድሮ እንደዚህ አድርጓል እንደዚህ ተደርጓል በሚል በሐሰተኛ መረጃ ምክንያት አይደለም ወይ? እንደዛስ ካልሆነ ያ ምክንያት ካልሆነ ለምን የአማራ ህዝብ አሁን ከተለያዩ ክልሎች ይፈናቀላል? ሌላውም ብሔር እንደዛው ማለት ነው። አብዛኛውን እዛ ላይ ተኮር ስለሆነ ነው ማለት ነው። አመሰግናለሁ።
አሁን ከታዳሚያን ለተነሱ ሶስት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ነው የምንገኘው። እንግዲህ አምስት ደቂቃ አላቸው። በ5 ደቂቃ ውስጥ ለተነሱ ጥያቄዎች እንግዲህ አጠር አድርጋችሁ ምላሽ ብትሰጡ። ወደ እርስዎ አለፍኩኝ። ወደ መጀመሪያው ጥያቄ ስገባ አቶ ታደለ ጠየቁት የጥላቻ ንግግር ምንድነው መገለጫውና መፍትሄ ይላሉት። እንግዲህ የጥላቻ ንግግር አንድን ግለሰብ ወይም ቡድን ማንነቱን፣ ብሔሩን፣ ቋንቋውን እንዲሁም የፖለቲካ አመለካከቱን መሰረት በማድረግ የሚደርስበት ተጽዕኖ ወይም የተለያዩ እንግዲህ ተጽዕኖ ስንል ድርጊቶቹ በተለያየ ነገር ይገለጻሉ። ማግለል ሊሆን ይችላል፣ ጥቃት ሊሆን ይችላል። እንግዲህ የጥላቻ ንግግር ባጭሩ ይሄ ነው። ወደ መገለጫው ስንሄድ እንግዲህ አገራችን ኢትዮጵያ ውስጥ ያለችበት ነባራዊ ሁኔታ ማየት ብቻ በቂ ነው ብዬ አምናለሁ። መገለጫዎቹ ብዙ ናቸው፣ አሁን ዝርዝረን አንጨርሳቸውም። ነገር ግን ምንጫቸው እኔ ሁሌም አቋሜ ነው ኢትዮጵያ ውስጥ ያለ የፖለቲካ አስተላለፍ ነው ብዬ ነው ምንጩ። ለምሳሌ በተቃዋሚ ፓርቲዎችም በገዢው ፓርቲም እንዲሁም ደግሞ በተለያዩ አክቲቪስቶች የሚነገሩ የፖለቲካ አስተላለፍ ማለት ሀገራችን ያለ የፖለቲካ አይዲዮሎጂ ማለት ነው። ለምሳሌ የሀገራችን ፖለቲካ አሁን ያለው ብሔርን መሰረት ያደረገ ፖለቲካ ነው። ሁሉም የሚዋጋውም ጥላቻ ንግግር የሚናገረውም ሐሰተኛ መረጃ የሚያሰራጨውም ስልጣን ይዞ የራሱን ፍላጎት ለማሳካት ነው። ያን ነገር ግን የጥላቻ ንግግሮች በሚናገርበት ሰዓት ግን ብሔረሰቦች የፖለቲካ ስልጣንን እኮ በግባትነት መጠቀም ወይም ደግሞ የተለያዩ ዘዴዎችን ስልቶችን ተጠቅመው አይዲዮሎጂን የበላይ ማለት ለምሳሌ አንድ ገዢው ፓርቲ ልበል አንድ መንግስት ባለስልጣን ልበል ማርክሲዝም የሚናገረው ነገር ሁላችንም እናውቃለን። ያንን በመናገሩ እውነት ነው ብሎ የሚከተል መንጋ አለ። ለምሳሌ ሁሉም ጊዜ የሚናገረው እንትና ጨቋይ ነበር፣ አሁን ገልብጠናቸዋል፣ እንትና አስገብተናቸዋል፣ ብዙ ጊዜ ይነገራል። እኔ በአማራና በኦሮሞ ህዝብ መካከል የሚሰራው የፖለቲካ ሴራ ስለሚያመኝ ነው። ኢትዮጵያ የአማራና የኦሮሞ ህዝብ አንድ ባይሆን እመኑ አትመኑ ኢትዮጵያ ፈርሳ ነበር እስካሁን። ሁለቱን ህዝብ ላደንቅ ፈልጋለሁ። ቅድም ለመናገር ሞክሬያለሁ። አገራችን ያሉት የፖለቲካ በማህበራዊ ሚዲያ ብለው በምንም በለው የሚንጠለጠሉት አማራ፣ ኦሮሞና ትግሬ ማህበረሰብ ላይ ነው። ንግዳቸው ነው። እነሱ ተጠቃሚ ናቸው። ዶላር ያገኛሉ፣ ዝናን ያገኛሉ። ሌላው መፍትሄ ለሚለው ቅድም ለመናገር ሞክሬያለሁ። ህብረ ብሔራዊ አንድነትን በጽሁፍ ሳይሆን መሬት ወርዶ መስራት ነው። ኢትዮጵያ የምትባለውን ሀገር መቀበል ነው መጀመሪያ። ማንነት ላይ መሰረት ሳይሆን ኢትዮጵያዊነት ላይ መሰረት ማድረግ ነው። እኛ ስንደመር ተልቋን ኢትዮጵያን ሀገር ለመቀበል ብሔረሰቦች ሲደመሩ የጥላቻ ንግግር ነው መንስኤው ወይስ ለጥያቄ ነው? መፍትሄ ለሚለው ኢትዮጵያዊነታችን ማስቀደም ነው። ኦሮሞ ለአማራ ጌጡ ነው፣ ትግሬው ለሌላውም ጌጡ ነው። አንድነታችን ማጠናከር ነው። አንድነታችን ውበታችን፣ ልዩነታችን ውበታችን፣ አንድነታችን ኃይላችን የሚለው ላይ ስናጠናከር ሀገርን ስናስቀድም እርስ በርሳችን በቋንቋ በሃይማኖት አንባላም። ጥላቻ ንግግር ሲባል ይሄ ሐሳብ ነው፣ ሶሻል እንትን ነው፣ የሶሻል ኮንትራክት ነው። ጥላቻ ንግግር ሀገር ከሆነ ጀምሮ የሚኖር ነው፣ ግን ዲግሪ ነው የሚለያየው። ለምሳሌ በኢትዮጵያ ታሪክ የጥላቻ ንግግር በጣም ዝነኛ የሆነው ወይም ጎልቶ የታየው በ1983 ዓ.ም ኢህአዴግ ስልጣን በያዘበት ነው። እንግዲህ የኢህአዴግ ፖለቲካ እንደምናውቀው ብሔርን መሰረት ያደረገ የፖለቲካ አወቃቀር ነው። አንቀጽ 39 ማንሳት ይችላል። ይሄ ደግሞ አሉ ብዙ አለ፣ ከዛም በፊት አሉ። ግን ወደ እርስ በርስ ጦርነት የገባ ነው በዚህ ባለፉት 33 ዓመት ነው። በተለይም ደግሞ ከለውጡ በኋላ ፍሬ አፈራ። ባለፉት 27 ዓመታት የተነገረው የጥላቻ ንግግር፣ የሐሰተኛ መረጃ በዛን ሰዓት በነበረው ጠንካራ የመንግስት የደህንነት ስራ በመሰራቱ ታምቆ የነበረው ከለውጡ በኋላ ዲሞክራሲ ጅማሮ ስላለ ሁሉም ወደ ብሔሩ ገባ፣ ሁሉም ወደ ቋንቋ ገባ። እርስ በርሳችን እየተገዳደልን ያለ ነው። ስለዚህ ምንጩ መቼ ነው ሳይሆን መንግስታት በተቀያየሩ ቁጥር የሚያወጡት ፖሊሲ፣ በተለይ ደግሞ የሚያወጡት አዋጅ ያንን መሰረት በማድረግ የጥላቻ ንግግር አሁን ላለንበት የእርስ በርስ ጦርነት ዳርጉናል ብዬ አምናለሁ። ወደ እርሱ አልፋለሁኝ። እንደው 5 ደቂቃ አሉት። በተነሱት ሐሳቦች ዙሪያ እንደው ምላሽ እየሰጡ ስለሆነ ክርክር ባናደርገው ወይንም ባያቋርጧቸው ይቀጥሉ። አመሰግናለሁ። እኔ በዋናነት እያልኩት ያለሁት የጥላቻ ንግግር ጦርነትን አይወልድም ሳይሆን የጦርነት አገራችን ውስጥ ላለው ግጭት የጥላቻ ንግግርና ሐሰተኛ መረጃ ስርጭት ጦርነትን ተንተርሶ የሚመጣ ውጤት ነው። በአብነት ለማንሳት የምፈልገው ኤኤንኤን የሚባል ቴሌቪዥን ጣቢያ ታስታውሱ ከሆነ በአማራና በኦሮሚያ ህዝብ መካከል ግጭት መነሳቱን በሰበር ዜና መልኩ አቅርቦ ነበር። ግን የሐሰት ዜና ነው። ይሄ ሐሰት ዜና
አሁን ያለውን ጦርነት አልወለደውም። ከዚህ በፊትም የጥላቻ ንግግሮች የሚወለዱት በጦርነት፣ በስርዓታዊ ችግር፣ በታሪካዊ አረዳድ ችግር፣ በተለያዩ ተቋማት ክፍተት፣ በትምህርት ስርዓት አካታችነት በእነዚህ የመጣ ነው። ሰዎች በራሳቸው ቡድን፣ በግል ጥቅማቸው፣ በቋንቋቸው መደራጀታቸው የጥላቻ ንግግርን እንዲፈጥሩ እንዲወልዱ ገፍቷቸዋል። ለምሳሌ አንድ የማህበረሰብ የአንድ እምነት አማኝ የሃይማኖት አባቱ ወይም ሃይማኖታዊ መሰረቱ በትክክል ያልተቀመጠ ከሆነ ሌሎችን ብሌም የሚያደርግ ከሆነ ሌሎችን በጥላቻ እንዲያነሳሳ በሌሎች ላይ ጥላቻ እንዲመሰረት ተደርጎ የሚሰበክ ከሆነ በውጤቱ የጥላቻ ንግግር ይፈጠራል። በውጤቱ የማይሰማ ትውልድ ይፈጠራል። በጦርነት ውስጥ የሚገቡ ኃይሎች ጦርነትን በበላይነት ለመቋጨት የየራሱን ሰው ሐሰተኛ መረጃዎችን ይፈጥራል፣ ፕሮፓጋንዳዎችን ይነዛል። የሐሰተኛ ንግግሮች ጦርነትን ይወልዳሉ። ግን እነሱ በዋናነት የሚመሰረቱት ከስርዓት ነው። ሌሎች ድጋፍ ከሌላቸው በስተቀር የጥላቻ ንግግሮች ውጤታማ ሊሆኑ አይችሉም። ለምሳሌ ናዚ ፓርቲ ነው፣ ሂትለር ደግሞ መሪው ነው። ይሄ በመንግስት ደረጃ በስርዓት ደረጃ ታቅፎ ወደ ጦርነት ባይገባ ኑሮ ይሄ ውሳኔ ሊፈጸም አይችልም። ስለዚህ የጥላቻ ንግግር ሰዎች እንዲናገሩ ቡድናቸውን አሸናፊ የሚያደርግ ጥቅማቸውን የሚያስጠብቅ ነገር እንዲናገሩ የሚያደርጋቸው ነገር ስርዓት ነው። የተሳሳተ የትምህርት ፖሊሲ ነው። የተሳሳተ ሃይማኖታዊ አስተምሮ ነው። የተሳሳተ የቡድናዊ አመለካከት ነው። አሁን ላለነው ግጭት መንስኤው ምንድነው ታዲያ? የጥላቻ ንግግርና ሐሰተኛ መረጃ ካልኖረ? በጣም ጥሩ። አሁን ላለንበት ግጭት፣ አሁን ላለንበት ጦርነት መሰረታዊ መንስኤው ስርዓታዊ ችግር ነው። በስርዓቱ ጦርነትን የሚያባብስ አንዱ በአንዱ ላይ የሐሰተኛ እና የጥላቻ ንግግርን እንዲፈጥር የሚያደርግ ጦርነትን በመውለድ ጦርነትን የሚፈጥሩ ንግግሮች እንዲደረጉ ሌሎች ምክንያቶችን የሚገፋ ነው። እነሱ ንግግሮች ወደ ምን መሩ? ወዴት የት ገባን? የት ነው ያለነው? እነዚህ ስርዓቱ መጀመሪያ የሚናገሩ የጥላቻ ንግግር አለ አይደል? ወይም ሐሰተኛ መረጃ አለ። ወዴት አደረሰ? እሱን የሚያመጡት ምንጫቸው እሱን ለማምጣታቸው አማራ ኦሮሞን ብሌም እንዲያደርግ ማለት ነው፣ እንዲጠላ የሚያደርገው ወደ ግጭት ማለት ነው። ኦሮሞ አማራን በጥርጣሬ እንዲያይ የሚያደርገው በጥርጣሬ አይነት ከታዩ ሊጋጩ ይችላሉ ማለት ነው፣ ወይም ተጋጭተዋል። እሱን እንዲያደርጉ የፈጠረባቸው መጀመሪያውኑ ስርዓቱ ነው። ስርዓቱ ማለት ፖለቲካው ህገ መንግስት ነው። ፖለቲካ ህገ መንግስቱን ያወጣው ፓርቲ ነው ወይም የኢትዮጵያ መንግስት ነው። አሁን ላለነው ግጭት መንስኤው ምንድነው ብለው ሲጠይቁ እነሱ የጥላቻ ንግግርና ሐሰተኛ መረጃ አይደለም ወይ አሁን ላለንበት ግጭት መንስኤው የሚል ጥያቄ ስለተረዳሁኝ ነውና ከዛ አንፃር ይመልሱ። አይደለም፣ አሁን ላለንበት ግጭትና ጦርነት መንስኤው ስርዓት ነው። ይሄ ስርዓት ደግሞ ዜጎችን የአንድ አካባቢ ማህበረሰብ የሌላውን አካባቢ ማህበረሰብ አኗኗር እንዳያውቀው በማድረጉ ሆነ ብሎ የአንድን አካባቢ ማህበረሰብ በሌላኛው ላይ እንደ ጠላትነት ሲያነሳሳ በእቅድ ሰርቶት ስለኖረ ነው ያልኩ ነው ያለሁት። አሁን ተከራካሪዎቻችን ሶስት የማጠቃለያ ጊዜያት አላቸው፣ ደቂቃዎች እያልኩ ነው። በዛ ውስጥ እንደው ቢነሱ ብላችሁ የምታስቡትን በተነሳው ሐሳባችሁ ማጠቃለያ ሊሆን ይገባል የምትሉትን አቅርቡልን። ኦኬ፣ አመሰግናለሁ። እንግዲህ ኢትዮጵያ ውስጥ አሁን ላለ እርስ በርስ ጦርነት ዋነኛ መነሻው ወይም መንስኤው ሐሰተኛ መረጃና የጥላቻ ንግግር ነው ብዬ አምናለሁ። ይሄ ደግሞ መሬት ላይ ያለ ሀቅ ስለሆነ የሚያሳማኝ አይደለም። እንግዲህ ምንድናቸው መገለጫዎቹ? እንግዲህ ወደ ጦርነት አስገብተናል ወደ ግጭት ካል መገለጫዎች ይኖራሉ። እነዛ መገለጫዎች አብዛኛውን ጊዜ የሀገራችን ፖለቲካ አስተላለፍ ነው ብዬ አምናለሁ። ይሄ ፖለቲካ አስተላለፍ ስንል እንግዲህ አክቲቪስትም በለው ማህበራዊ ሚዲያም በለው ማንኛውም በለው የፖለቲካ ክንፍ ናቸው። በተቃዋሚ ሊሆን ይችላል፣ በገዢው ፓርቲ ሊሆን ይችላል። እነሱ የራሳቸው ፖለቲካውን የሚያራግቡት በሚነዙት የሐሰተኛ መረጃ ወይም የጥላቻ ንግግር የእርስ በርስ ጦርነት ወይም የግጭት ውስጥ ገብተናል። ይሄ ደግሞ ሀቅ ነው፣ የዓለም ሕዝብ የሚያውቀው ሀቅ ነው። 5ኛ ዓመታችንን እየተዋገና ያለ ነው። ስለ ሀገር አንድነት ብንሰራ መለያየታችን ለማንም አይጠቅም። ሀገራዊ አንድነት ላይ ብናተኩር፣ ማንነት ላይ ሳይሆን ሀገራዊ አንድነት ላይ ብናተኩር ወደ ጦርነት እንገባለን ብዬ አላምንም። ስለዚህ አንደኛ ፖለቲካው ይሄን ይፈልገዋል። ለምን? አትራፊዎች ናቸው። በተለይ ብሔርን የሚያቀነቅኑ በብሔር የሚነግዱ ጽንፈኛ ብሔርተኞች በዚህ ጦርነት ወይም በርስ በርስ ግጭት ስላተረፉ ቅድም እንዳልኩ ለነሱ ቢዝነስ ነው።
ለሰፊው ህዝብ ግን መከራና ስቃይ ሞት ነው ሀዘን ነው እኔ እንደ ዜጋ እማፍርበት አፍሬያለሁ ባገሬ ኢትዮጵያዊ ነኝ ለማለት ነው አፍራለሁ ለምን ኢትዮጵያዊነት ለኔ ካርታ አይደለም ኢትዮጵያዊነት ለኔ ሰው ነው ሰው ማለት ደግሞ እያንዳንዱ የኢትዮጵያ ብሔር ሰዎች እኩል ሀብት ተጠቃሚ ሆነ አለባቸው ሁሉም እኩል እንደ ኢትዮጵያ ዜጋ መታየት አለባቸው ማንንም ተፈናቃይ መኖር የለበትም ስለዚህ ይሄን የፈጠረው ደግሞ የሐሰተኛ መረጃና የጥላቻ ንግግር ነው ብዬ አምናለሁ በማን ይነገራል ቅድም እንዳልኩት በፖለቲከኞች በተለይም ደግሞ ብሔርን የሚያቀነቅኑ የተገንጣይ ፖለቲካ አመለካከት ያላቸው በሚነዙት መርስ እነሱን የሚከተለው መንጋ ደግሞ ማህበራዊ ሚዲያ ያለ ብሮድካስት ሚዲያ ያለ በሚነዛው የተለያዩ ሐሰተኛ ንግግርና ጥላቻ ወደ ጦርነት ውስጥ ገብተናል እየተገዳደልን ነው በዚህ ምንም አላተረፍንም ስለዚህ የኢትዮጵያ ውስጥ ያለው የጦርነቱም የግጭቱም መነሻው በዋናነት ማለት ነው ሌሎች የሉም ይያልኩ አይደለም በዋናነት ግን የጥላቻ ንግግርና ሐሰተኛ መረጃ ነው ይሄ ደግሞ ሀቅ የሆነ ነው ስለዚህ ተከራካሪ እኔ ጋር የሚከራከረው ህሊና ያቆርብ ያስባለሁ ነገር ግን ነጥብ ለማስቆጠር ከሆነ ትክክል አይደለም ይሄ ሐሰተኛ መረጃና የጥላቻ ንግግር ወደ ጦርነት ካልከተተን ለምን ታዲያ ኢትዮጵያ ውስጥ ያለው አሁን ያለው ችግር ለምን መጣ ለምን ነው የምንገዳደለው ለምን ነው አንዱን የሚገለው ለምን ነው የምንፈነቃቀለው ለምን ነው የተለያዩ ሃይማኖታዊ ጥላቻ የሃይማኖታዊ ጥላቻ የጥላቻ ንግግር ብቻ እና ሐሰተኛ መረጃ ብቻ ነው ወደ ጦርነት የሚያመጣው ዓለም ላይ ባለ ነባራዊ ሁኔታ ሐሰተኛ መረጃና የጥላቻ ንግግር የሚነገሩት በዋናነት በፖለቲከኞች በማህበራዊ ሚዲያ የደም ነጋዴዎች በሃይማኖት ተቋማት ሳይቀር ይሄንን ማመን አለብን ይሄን ደግሞ የህጉ ክፍተት ደግሞ አይቶ እንዳላየ ፖለቲካውን እስካለካበት ድረስ ሁለት ቀን አስሮ የሚለቅበት ገንዘብ ተከፍሎ የሚለቅበት ስርዓት ነው ኢትዮጵያ ውስጥ ያለው እነዚህ ነገሮች ተደምረው ጦርነት ውስጥ ገብተን እየተገዳደልን ነው ይሄንን ሰናምን ነው ካልሆነ የጥላቻ ንግግርና ሐሰተኛ መረጃ የጦርነት ወይም የግጭት ምንጭ አይደለም ካል ኢትዮጵያ ውስጥ አሁን ሰላም ነው ያለው እንደማለት ነው የሚቆጠረው ምናልባት የእርሶም ማጠቃለያ ግልጽ አድርገው በ3 ደቂቃ ቢያቀርቡልን ብዬ አስባለሁ አሁን እኔ ያልኩት ያለው ለረጅም ዓመታት የኢትዮጵያ ህዝብ ተሰናስሎ በጋራ የኖረ ህዝብ ነው ይሄ በጋራ የኖረ ህዝብ ከዚያ በፊት በጥላቻ ንግግር ጦርነት ውስጥ ሳይገባ ለረጅም ዓመታት ቆይቷል ከተወሰኑ ዓመታት በኋላ ስርዓቱ ሰዎችን በቡድን የሚያደራጅ በመሆኑ ሰዎችን በቋንቋ የሚያደራጅ በመሆኑ የሀገር አንድነትን የማያመጣ በመሆኑ በዚህ ስርዓት የተሰራ በመሆኑ ይሄ ስርዓት ሰዎች አንደኛውን ለማጥቃት የጥላቻ ንግግር እንዲፈጥሩ አድርጓቸዋል በስርዓት በተሰነደ መልኩ ዜጎች ብሔራዊ ቋንቋ እንዳይኖራቸው በመደረጉ የሀገራቸውን ታሪክ በትክክል እንዳያውቁ በመደረጉ ይሄ ስርዓት በህገ መንግስት ደረጃ የተለያዩ ብሔረሰቦች በጋራ ተቀናጅተው የፈጠሯት አገር እንጂ አያት ቅድመ አያቶቻቸው በጋራ ወድቀው ያቆሟት የጋራ ታሪክ ያላት ኢትዮጵያ የምትባል አገር መሆኗን በስርዓት ደረጃ ባለማመናችን ነው ከዚህም በተጨማሪ በሃይማኖታዊ ተቋማቶቻችን ከሃይማኖታዊ እሴቶቻቸው አንፃር እንዳያስተምሩ ባለማስተማራቸው ወይም ደግሞ ጫና በመደረጉ በስርዓት መልኩ ጫና በመደረጉ በሚመስል መልኩ ሰዎች አንድነታቸውን እንዳይይዙ በማድረጋቸው አንደኛውን በጥርጣሬ አይን እንዲያዩ ሰዎች የራሳችን እድል በራሳችን መወሰን አለብን ከሀገር መገንጠል አለብን ብለው ከሀገር መገንጠል አለብን ራሳችን ችለን መውጣት አለብን በሚል ጦርነት ከፍተዋል ይህን ጦርነት በድል ለማጠናቀቅ ደግሞ ሐሰተኛና የጥላቻ መረጃዎችን ፈልስፈዋል ሐሰተኛ መረጃ እና የጥላቻ ንግግር የሚመጣው ዜጎች በሀገር አንድነት እንዳያምኑ የሚያደርግ ስርዓት ስላለ ነው ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው በደበበ ኃይለ ገብርኤል የህግ ቢሮ ተዘጋጅቶ ዘወትር ረቡዕ በአርትስ ቴሌቪዥን ወደ እናንተ ወደ ውድ ታዳሚያን የሚቀርበው ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው አብራችሁ እንድትቆዩ የጋበዝኩት እኔ ጠበቃ አበባው አበበ ነኝ የጥላቻ ንግግርና ሐሰተኛ መረጃ ስርጭት ኢትዮጵያ ሁሉ ላለችበት የእርስ በርስ ጦርነት ግጭት ዋነኛ ምክንያት ነው ሲሉ አቶ ጥላሁን ሊበን የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ያነሱትን ሐሳብ የምትደግፉቱ ካላችሁ ሐሳቡ ገዝቶኛል የምትሉ ካላችሁ በአረንጓዴው ካርድ ትወከሉልናላችሁ የጥላቻ ንግግርና የሐሰተኛ መረጃ ስርጭት የጦርነት ውጤት
ነው ሲሉ ደግሞ አቶ ወንድምነው አድማሱ የጋዜጠኝነትና ስነ ተግባቦት ባለሙያ ያነሱትን ሐሳብ የምትደግፉቱ በዚህ ሰማያዊ ካርድ ትወከሉልናላችሁ። ሐሳብ አልያዝኩም የምትሉቱ በነጩ ካርድ ትወከሉልናላችሁ። ተመልካቾቻችን ውጤት ደርሶናል። የጥላቻ ንግግርና የሐሰተኛ መረጃ ስርጭት ኢትዮጵያ አሁን ላለችበት የእርስ በርስ ጦርነት ወይንም ግጭት ምክንያት ነው ሲሉ ክርክራቸውን ያነሱት አቶ ጥላሁን ሊበን ቀድሞ ከክርክር በፊት ቅድመ ክርክር 29 ሰው መርጧቸው ነበረ። ውጤት ነው ሲሉ ደግሞ ክርክር ያደረጉትን በተመለከተ ከጦርነት በኋላ የሚመጣ ነው ሐሰተኛ መረጃና የጥላቻ ንግግር የሚለውን በተመለከተ ቅድመ ክርክር ላይ 6 ሰው ነበር የመረጠው። ሐሳብ አልያዝኩም ያለው 22 ሰው ነበረ። ድህረ ክርክር ላይ ምክንያት ነው ለጦርነት ያለው 29 የነበረው 36 ሆነ። የጦርነት ውጤት ነው ከጦርነት በኋላ የሚነገር ነው ያለው ሐሳብ ቅድመ ክርክር ላይ 6 የነበረው 9 ሆኗል። ሐሳብ አልያዝኩም ስትሉ 22 የነበራችሁ ቅድመ ክርክር ላይ ሐሳብ አልያዝኩም ስትሉ 12 ሆናችኋል። በአጠቃላይ ምክንያት ነው ሲል የነበረው 36 ውጤት ነው ሲል የነበረው 9 36 ለ9 የዛሬው የክርክር መርሃ ግብር ተቋጭቷል። ሐሳብ ሊለያይ ይችላል፣ ግን ተከራካሪዎቻችን አንድ መሆናቸውን በመጨባበጥ ያሳዩልናል።